አንቺ የኔ ቤት መጥቶ እኔ አንቺን ቢደፍር ራሱ አንቺ ማን ስለሆንክ አንቺ እንደዛ አትበለኝ እደፍርሃለሁ። አሁን ራሱ ደማን ስለሆንክ ትላለች እንዴ? እኔ ማን ነኝ? አግብቶ በየሴት ጋር ከሚሮጥ አርፎ ልጅን እያስፈራሩ መደብደብ ግን ለወንዶች በቃ ሙያ ሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የሙ አቡበከር ቻናል ተከታታዮች ውድ ወንድሞቼ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ሀገራችንን ፈጣሪ ሰላም ያርግልን። ዛሬ እንግዲህ ስለ አብዲና ስለ ሀዋ አንዳንድ ነገር ለማለት ነው የመጣሁት። ውዴቶቼ አብዲ የሰራው ስራ በጣም ነው የሚያሳፍረው። ሀቂቀተን ሴት ልጅን በዚህ ያህል እንደዚህ ለዛውም ለጓደኛው ሆኖ ቢችል ነገር ግዙ ማታ ግልጽ ነገር ነው አልኩት። ማታ ትላለች እንደገና አንቺ የኔ ቤት መጥቶ እኔ አንቺን ቢደፍር ራሱ አንቺ ማን ስለሆንክ አንቺ እንደዛ አትበለኝ እደፍርሃለሁ። አሁን ራሱ ደማን ስለሆንክ ትላለች እንዴ? ሀዋ እንደምትጥረው ሁላቸውንም ማስታረቅ ነበር የነበረበት። ሱመያንም ሆነ ሰይድንም ሰላምንም ማገናኘት ማስታረቅ ነው እንጂ እንዳንድ ጓደኛ አንድ ሰው ከአንድ ጎን ሆኖ ማበጣበጥ ሀቂቃ ጥሩ አይደለም። እርግጥ ሀዋም ትክክል አልሰራይም። ሰው ቤት ገብታ የሰው ሻንጣ መበርበሯ ጥፋት እንዳለ ሆኖ አብድ ደግሞ ሀዋን በዚህ ያህል እንደዚህ በጥፊ በርግጫ በዛ ላይ እደፍርሻለሁ ሁሉ ነው ያላት ማለት ነው። ቤት የመትሻ እደፍርሻለሁ። ምክንያቱም እናንተ አረብ ሀገር ወይንም ደግሞ የመን ላይ ሆናችሁ ሰው ስላወቃችሁ ብቻ ሴት ልጅ ይሄን ያህል መጠቃት አለባት ብላችሁ የምታስቡ ወንዶች በጣም ኋላ ቀር ናችሁ ሀቂቃ ማለት ነው። ምክንያቱም ለሴት ልጅ ክብር ይኑራችሁ። ሴት ልጅ እናት ናት፣ እህት ናት፣ ሚስት ናት። ከሴት ወታችሁ ሴት እንደዚህ የምታረጉ ሰዎች ማለት ነው ልቦና ይስጣችሁ። ምክንያቱም አሁን ሀዋ ይሄን ሁሉ መስዋዕት እየከፈለች ያለችው የሰራችው ነገር መጀመሪያ ላይ ሱመያ እና ሰይድን እሷ ለማስታረቅ መስሏል። ሰላምን ጠርታ ለሰይድ አሳልፋ ስለሰጠች ነው። እርግጥ እሷም አንዳንድ ጊዜ እንታለላለንና ታለማወቅ ተታላ ነው እንደዛ ያደረገችው እንጂ የክፋት አስባ አይደለም። ሀዋ መጀመሪያ ላይ ሰላምን ጠርታ ለሰይድ ጋር እንድትገናኝ ያደረገችው ማለት ነው። እሱ አታለላት። አንደኛ ነገር ሚስቱ ጋር መታረቅ ሱመያ ጋር እንድታረቅ ፈልጎ መሰላት እንጂ ሚሞሪ ፈልጎ መሆኑን ብታቅ ሀዋ ለራሱ አታገናኘውም ነበር፣ እውነቱን ስንናገር ማለት ነው። እሱም ደግሞ ያው ሱመያ ጋር እንድታስታርቀኝ እሷ ናት ከሱመያ ጎን ያለችው ምናምን ብሎ አታለላት። እሷም ደግሞ እውነት መሰላት ጠራቻት ያችን ልጅ ማለት ነው። ከዛ ሰይድም አይታችኋል ከአንድ አይሉ 3 ፖሊስ አምጥቶ እንትናን ሰላምን ሲያስለቅስ ማለት ነው። እርግጥ መጀመሪያ ሰላም ብኮንም ፖሊስ የጠራቸው ሰላም መጀመሪያ ፖሊስ የጠራቸው ያው ፓስፖርቷን ለመቀበል ነበረ። ያኔ ለሴት ልጅ አረብ ሀገር ሴት ልጅ እንደዚህ ወንድ ጋር እንትን ማለት የለባትም እና ያው የሴት ሀገር ነው በሚለው ግን አሁን ላይ የትም ሀገር ሆኖ የትም አንደኛ ገንዘብ ይኖራችሁ፣ ሁለተኛ ነገር ደግሞ ሰው ይኖራችሁ አለቅ እንጂ ሴት ልጅ እዚህ ቦታ ትከበራለች እዚህ ጋር እኔ እንጃ ሀቂቃ ወላሂ አረብ ሀገር እኔ ለሴት ትልቅ ክብር ያላቸው ነበር የሚመስለው። የመን ላይ ግን የተሰራው ስራ አንድ ሁለት በደል አይደለም በሴት ልጅ ላይ እንደዚህ። ሁለተኛ አሁን ይሄ አብዲም እንደምታዩት ሀዋን እንደሚያረጋት ማለት ነው። ይሄንን ያህል ለምን ለራሳችሁ ክብር ያላችሁ ለቤተሰቦቻችሁ፣ ለእናት ለአባታችሁ፣ ለእህቶቻችሁ ክብር ያላችሁ ልጆች እንደዚህ ሴት ልጅን በእርግጫ ይመታል። ሲጀመር ሴት እንዴ ጥፊ ማችልም እኮ እንኳን እርግጫ አይደለም። አብዲ ለራሱ እንዴት እጅ ታዘዘህ? እጅህን ቁመጠውና ፈጣሪ እንደዚህ በእርግጫ እንደዚህ በጥፊ ትትላት ማለት ነው። ለምን ከአንድ ሰው ጎን ብቻ ትሆናላችሁ? ለምን ከሀቅ ጎን አትሆኑም? ሰይድም አጥፍቶ ከሆነ አዎ ጥፋቱ ነው። በቃ ጥፋትን የሰው ልጅ ያ ሰው ጓደኛው ስለሆነ ያ ሰው ዘመዱ ስለሆነ ከአንድ ሰው ጎን መሆን የለብንም። ተሀቅ ጎን ነው መሆን ያለብን። ሰይድ አጥፍቷል እንደ ማንኛውም ሰው አዎ አጥፍቷል። ምክንያቱም ከኢትዮጵያ የመን የመጣው ስለ ዲቃላ ወለደ ስለተባለው ልጅ ሊያጣራ እንጂ ስለ ሚሞሪ ፍለጋ አይደለም። አሁን እዛ ላይ መጥቶ ልጅ ፍለጋውን ትቶ ሚሞሪ ፍለጋ ያዘ። እሺ ያ የራሱ ስራ ነው እንበልና የሰው ፓስፖርት ምን አስቀማው?
ስለዚህ ጥፋተኛው ማን ነው? ሰይድ ነው ከመጀመሪያ እስከ መጨረሻው ማለት ነው። ማግባቱን ያግባ። ወንድ ልጅ እሱ ከፈለገ በሸሪዓችን ይፈቀድለታል። ግን ደግሞ ሴት ልጅን እንደዚህ አሰቃዋ አተባላችሁም። እናንተ ሰው ስለምታውቁ፣ እናንተ ሰው ስላላችሁ፣ እናንተ ሀገሯን ስለተቆጣጠራችኋት ብቻ እንደዚህ ይህንን ያህል በእርግጫ በጥፊ እያላችሁ እንዴ! ኧረ ፍትህ ለሴቶች ሀቂቃ ምን ነው ይህን ያህል እንደዚህ? እና እኔ ሀዋ በጣም ነው ያሳዘነችኝ ማለት ነው በጣም ምክንያቱም መጀመሪያም ጸጽቷታል ሰላምን አሳልፋ መስጠቷ። ለዛ ነው ተናግራለች። መጀመሪያ የተለቀቀው ቪዲዮ ላይ ራሱ ካያችሁት እኔ ሰይድ ቤት ሆነ አብዲ ቤት እጄ ሰርቄ አምጣለሁ እቃቸውን በርብሬ እያለች ነበርና ያው ምስኪን እሷ ያን ፓስፖርት ለማውጣት ብላ እዛ ገብታ ደረሰባት አብዲ። ይኸው እንግዲህ እንደምታዋት አላህ ይስቶር። ደፍሯትም እንደሆነ አናውቅም። ምክንያቱም እኔ ደፍርሃለሁ አለ እኮ አማርኛውን እንኳን በደንብ አይችልም እኮ ሀቂቃ አብዲ ማለት ነው። በጣም ነው የሚያስቀው አማርኛው ለራሱና እኔ ዘመድ አይደለህም አንተ አለ እንዴ! ምንም ቢሆን የሰው ልጅ እኮ መወለድ ቋንቋ ነው። ፍቅር ካለ መዋደድ ካለ አንድነት ካለ የሰው ልጅ በመወለድ ብቻ ማመን የለብንም። አብራችሁ በልታችኋል፣ አብራችሁ ጠጥታችኋል። ሱመያ ጋር አብረህ በልተሃል፣ አብረህ ጠጥተሃል። አሁን ሱመያን ክደህ ለሰይድ ሁነህ እንደዚህ ብትሆንም ማለት ነው። ስለዚህ የሰው ልጅ መወለድ ቋንቋ ነው፣ ስም ብቻ ነው። የሰው ልጅ ምንም ሳይተዋወቅ ስንት ጓደኛሞች ስንትና ስንት የሚሆኑ አሉ። ተዋልዶ ደግሞ ስንት የሚገዳደል ጥላትነት የሚገዛዛ አለ። ስለዚህ አንድ ሰው ስለተወለደ ወንድሜ ነህ ስትል አይ እኔ ወንድሜሽ አይደለሁም ነው ያልካት። ስለዚህ እንደዛ አይባልም። ሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።